50 ቅጠል ቆርቆሮ ገዛሁለት ለጓደኛ ማለት ነው። ባጭር ልንገራችሁ 50 ቅጠል ቆርቆሮ አስባችኋል እንግዲህ ያው አንድ 3 ክላስ ችል ያለው ማለት ነው። እና ቤትን ስራ በቃች ትጠቅማለች ምናምን አለ። ከዛ መጣሁኝ እዚህ ጋር ከኔ አንድ ቀን ምሳ አብሮኝ አልበላም። በቃ ደውልልኝ ምናምን የሆነ ሰዓት ሰላም አለች በዛው የለም በቃ ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠኝ፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ዛሬ እንግዲህ ስለ ጓደኝነት ላወራ ነው። ማዳመጥ የምትፈልጓላችሁ ወይስ ስለ ጓደኛ የማያገባችሁ ካላችሁ አሁን ውጡልኝ ከመጀመሪያ በፊት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወርጦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ እዚህ ይባል። እንግዲህ ባለፈው ሀዋ በጓደኛ ምክንያት ብዙ ከፍቷት ነበርና እስቲ እኔ ደግሞ ምን እንዳሳለፍኩ ሁላችሁም ደግሞ ያሳለፋችሁትን በጓደኛ ምክንያት የሌላውን ተውት። የሌላውን ያው ሆድ ይፍጀው ነው የሚባለው። ያው ጓደኛ ማለት ታውቃላችሁ እንደ ቤተሰብ እንደ ወንድም እንደ እህት አቅርባችሁት እናንተ ላይ የፈጸመው ክደት ወይ ደግሞ ያደረጋችሁ ድርጊት ማለት ነው። ጓደኛ ማለት እኮ እንደ ቀላል አይታይም። ለምን ጓደኛ ማለት እኔ ልነግራችሁ አልችልም። ብዙ አይነት ጓደኛ አለ እና ማንኛውም ሰው ጋር ሌላ ጠብ ጋራ ህብረተሰብ ጋር የምትኖሩበት ሰው ጋር ደግሞ ጎረቤት ጋር የሚገናኝ አይደለም። ጓደኛ ወጣ ያለ ከህይወታችሁ ጋር የተያያዘ ነው ጓደኛ ማለት። ይሄ ዝም ብላችሁ ጓደኛ የምትባባሉት አይደለም። እና የመጀመሪያ ታሪኬን ሳነሳላችሁ እስቲ አሁን አብረን ያለናቸውን እንተዋቸውና ውጭ ላይ እንደነበርኩ ልክ እንደናንተ እንግዲህ የዛሬ አድርገውና አለ አሁን እንደ ቀላል 3 ዓመት ሞላን እኮ ሀገር ከገባን ያረፋ 3 ዓመታችን ነው። እና እዛ ያለሁኝ ጓደኛ ነበረኝ። እዚህ እንግዲህ አብረን ብዙ አሳልፈን ትምህርት አብራችሁ ተምራችሁ እዛ ስትሄዱ እሱ እዚህ ከሆነ በቃ መቼም ከሀገር የወጣ ሰው ያው አለው ነው የሚባለው፣ ሰርቷል ይባላል። የሆነ ነገር ከእናንተ ይፈልጋል። እኔ ልክ እሱ ትዳር ሲይዝ ቤት እንዲሰራ 50 ቅጠል ቆርቆሮ ገዛሁለት ለጓደኛ ማለት ነው። ባጭር ልንገራችሁ 50 ቅጠል ቆርቆሮ አስባችኋል እንግዲህ ያው አንድ 3 ክላስ ችል ያለው ማለት ነው። እና ቤትን ስራ በቃች ትጠቅማለች ምናምን አልኩት። ከዛ በኋላ ብዙ ነገር አለ እንግዲህ ካርድ ትልካላችሁ እዛ ሆናችሁ የሆነ ነገር ሲባል በቃ የሆነ ነገር እያላችሁ ጓደኛችሁን አትረሱ፣ ታግዛላችሁ። ለጓደኛ የማይገዛ የለም። ስልክም ትገዛላችሁ፣ የሆነ ነገር ታደርጋላችሁ። ያረኩትን በቀላሉ ይህን ቪዲዮ ከሰማ መቼም በፍረት ይሞታል። እና ከዛ እዚህ ተይዤ መጣሁ። እንግዲህ እኔ 1 ዓመት ታስሬ መጣሁኝ አይደለ? 1 ዓመት ታስሬ ስመጣ እንግዲህ ወድቆ የተነሳ ሰው ነው ማለት ነው። ወድቄ ተንስቼ የመጣው ሰው ነው። እንግዲህ 1 ዓመት የታሰረ ሰው ማለት ወደ ኋላ ቀርቶ የመጣ ሰው ማለት ነው። አያችኋ? ከዛ መጣሁኝ እዚህ ጋር ከኔ አንድ ቀን ምሳ አብሮኝ አልበላም። በቃ ደውልልኝ ምናምን የሆነ ሰዓት ሰላም አለች በዛው የለም በቃ እሱ ከራሱ ኑሮ ጋር እየተሯሯጠ ነው። አያችኋ? ከራሱ ህይወት ጋር። እኔ ግን እንደዛ አድርጌ በጣም ብዙ ጊዜ ጓደኛዬ ብዬ አስባችሁታል? እዚህ ሀገር ስትመጡ ግቡ ከማን ጋር ነው? ቤተሰብ የለ ጓደኛ የለ፣ ከኑሮ ጋር ነው። ኑሯችሁን ነው የምታሯሩጡት። በቃ ሰው የለም። እንደዚህ ጨላ ምናምን ያለው ከተገኘ ያው ያልቡታል፣ ጠጋ ብለው ያወሩታል እንጂ እዚህ ከመጣችሁ ማንም ሰላም አይላችሁም። ራሱ እዚህ መጥቶል እኔ ጋር እዚህ ሀገር ስንት ዓመት ያርላ ምሳ እንኳን የሆነ ሰዓት ሰጥቶኝ 1 ቀን ምናምን ውሎ ከኔ ጋር የለም። በቃ አይቼው ማላቀው በቃ ኑሮውን እያጧጣፈ ነው። የልጆች አባት ሆኗል። ሩጫ ላይ ነው። አያችሁ እስቲ ይሄ ጀማል እንዴት ሆኗል? የለም በቃ ረስቶኛል። እና ጓደኛ ይሄን ያህል ነው። ሌላውን ተውት። በቅርብ መጥቶ ዝም ብሎ በቅርብ የሚሄድ ይሄዳ። የሆነ ሰዓት የሆነ ሰው መጣ ሳይቆይ ቢሄድ አሪፍ ነው። እናንተ ጋር ግን ህይወታችሁን ቆይቶ የሆነ ሰው ሲወጣ ነው ምንድን አይቶብኝ ነው ጥፋቴ ምንድን ነው ብላችሁ
ራሳችሁን ትጠይቃላችሁ፣ ራሳችሁን ትጎዳላችሁ። ሁሉንም የሚፈርደው ግን ጊዜ ነው። ጊዜ በቃ ሰውን ሳይሆን መፍረድ ያለበት ጊዜ ነው። ምክንያቱም ሰው እንደ ጊዜው እየተቀያየረ ነው። ዛሬ አለን ብላችሁ የምታምኑት ሰው 8 ጓደኛ 10 ጓደኛ ሰብስባችሁ አለኝ እኔ በወድቅ ያነሱኛል ብላችሁ ስታስቡ መሀል ላይ ባዷችሁን ትቀራላችሁ። እኔ 8 እና 10 ብዬ ከዛ በላይ ጓደኛ ነበረኝ። እዚህ ከሀገር ግን ወድቄ ስመጣ ከዛ ሁላ ጓደኛ ብቻዬን ነው የቀረሁት። አያችኋ? እና ብቻችሁን ትቀራላችሁ። የሆነ ቀን ምንም ጓደኛዬ ነው ዘመዴ ነው ብላችሁ ያላሰባችሁት ሰው መጥቶ ያነሳችኋል። በቃ ምንም ሳታስቡት ገንዘብ ሳትሰጡት ምንም ያረዳችሁት ሰውዬ መጥቶ እናንተን በማንነታችሁ ከጎናችሁ የሚሆን ሰው አለ። በቃ እኔ ይገርመኛል የፈጣሪ ስራና አንድ ቀን ሳታስቡ ለሱ ምንም ነገር ሳታረጉ መጥቶ ይክሳችኋል። እንዲሁም ይህን ሰውዬ ስንት ቀን ምንም ነገር ሳላረግለት ምንም ነገር አግዤው ሳላቅ እንዴት እንዲህ ሊያረግ ቻለ፣ እንዴት እንደዚህ ልታረግ ቻለች እያላችሁ ራሳችሁን ሁላ ትጠይቃላችሁ። እና አለኝ የሚባሉት ሰዎች እናንተ ስትወድቁ ይጠፋሉ፣ ይታወቃሉ። ምክንያቱም አሁን እንኳን በጓደኛ ላይ በቤተሰብ ላይ እያየነው ነው ሁሉም ነገር ማለት ነው። በጓደኛ ምን ያህል እንደተጎዳች ሐዋ ስላየውን እኔ ምን ያህል ጓደኝነት ብዙ አይነት ትምህርት ይሰጣችኋል። የሆነ ሰው ግን በህይወታችሁ ገብቶ ሲመለስ ለእናንተ ተማሩበት ያስተምራችኋል እንጂ ምንም ነገር በህይወታችሁ ውስጥ ቅሬታ መኖር የለበትም። ያ ነገር ተፈጸመ ሆነ አለፈ። እንደዚህ ቁጠሩት። ጓደኛ ማለት በቃ ምን እንደምላችሁ አላውቅም። አንዳንድ የፍቅር እንትን ጋር የተገናኘ ነው። አሁን ፍቅር ጀምራችሁ የሆነ ሰው ለመርሳት ትቸገራላችሁ፣ ወይ ትዳር ጀምራችሁ እንደዚህ አይነት ችግሮች ያጋጥማሉና ያ እንኳን በጣም የተቀራረባችሁት ነው የስጋ ዝምድና ያደረጋችሁት ሰው ጋር ከሆነ ያ ሊከብድ ይችላል። ይሄ ግን ምኑ ነው የሚቀርባችሁ? እስቲ እናንተ ሀብታም ከሆናችሁ ገንዘብ ካላችሁ ጓደኛችሁም ይበዛል። እውነቱን ልንገራችሁ፣ ምንም አይነት ጅል ወሬ ራሱ ብታወሩ ትዳመጣላችሁ። ከእናንተ በላይ የለም። በቃ የፈለገ ነገር ይቺ ነገር በቃ አፈሩ ውሃ ነው ካላችሁ በቃ አፈሩ ውሃ ነው የሚባለው። ለምን? እናንተ አላችሁ ትዳመጣላችሁ። ምንም ነገር የሌለው ምንም አይነት እውቀት ይኖረው ምንም ያውራ የሚሰማው የለም። ሁላችሁም ውስጥ የሚፈጠር ይሄ ነው። እስቲ ከእናንተ በላይ የሆነን ሰው እንዴት ነው የምታዳምጡት? በቃ የሆነ ሰውዬ ንብረት አለው፣ እቺ ንብረት አላት፣ በሀብት አላት ምናምን ብላችሁ የምታስቡት ከእናንተ በላይ ከፍ ያለውን እንዴት ነው ቤታችሁ ሲመጣ የምታከብሩት? የፈለገ ነገር አውርቶ ቢወጣ አረፈሱ ሽቶ ነው ሳትሉ አቀሩም። እንደዚህ ነው የኛ ሰው የሚለው፣ እንደዚህ ነው በቃ ያ ሰውዬ ካለው የፈለገውን ነገር ያውራ፣ ይዳመጣል፣ ተደማጭነት አለው። እንዴ እመዬን ጠላኋት እናቴን ጠላኋት አለ አዝማሪው። ወዳገኘው ልጇ ስትል እያየኋት ያለው አዝማሪው ወዶ አይደለም። ምክንያቱም ዛሬ ከእናት ከአባት ጀምሮ ራሱ ወዳለው ነው። ትልቁ ተቀምጦ ትንሹን እንትን ንብረት ካለው ይዳመጣል፣ እሱን ይሰሙታል፣ እንደ ትልቅ ሰው ይከበራል። እና ያኔ የሆነ ምክር እየመከርኳቸው ስስቅ ገርሞኝ ነው። እና ብዙ ነገር ያሳለፉን ነገር ስላለ ይገርመኛል እንዲህ ብዬ ሳይ ማለት ነው። እና የሆነ ሰው ካለው በቃ እውቀት አለው፣ የሚያወራው ይሰማለታል፣ የሚያደርገው ይሰማለታል ስላለው ብቻ ነው እንጂ የሚፈረድለት በህግም ሄድ በማንኛውም ሰው ሄድ እሱ ካለው እጁ ረዥም ነው፣ ይዳመጣል። እናንተ ምንም እውቀት ይኖራችሁ ምንም እውነት ይኖራችሁ ምንም አታመጡ፣ ምንም አትፈጥሩ። ስለዚህ ጓደኛን እያያችሁ እሷ ስላላት ነገ ትረዳኛለች ብለሽ አትጠጊ። በቃ የሆነ አማርኛ ነበረ፣ ወይ ጎራ ሆኖ ወይ ጎራን ተጠጉ የሚባልና ወይ ትልቁ ነው ወይ ትልቅን ተጠጉ የሚባል አማርኛ እንደዛ አይነት የሚጥላችሁ። ምክንያቱም የሆነ ሰዓት ላይ ሁሉም አላችሁ ስላላችሁ ዝና ሚኖራችሁ ብር ሚኖራችሁ ሲኖራችሁ ሰው አላችሁ፣ ብዙ ሰው ያጨበጭብላችኋል። ልክ ስታገቡ ሁሉም አጨብጭቦ እንደሚድራችሁ ሲኖራችሁም ሁሉም ያጨበጭብላችሁና የሆነ ሰዓት ትወድቃላችሁ። በነገራችን ላይ
ለእህትም ለወንድሞችም የመጨረሻ ምክር ማለት ነው። እናንተ ፈጣሪ ሰጥቷችሁ እንዳይወስድባችሁ፣ ሰው አጊቶ እንዳያጣ፣ አጊታችሁ እንዳታጡ። አጊታችሁ ከሰው በላይ ከፍ ብላችሁ ብዙ ጓደኛ ዘመዶችን ሰብስባችሁ ስታጡ እነዛን ሁላ ነው ማየት ያለባችሁ። ንብረታችሁን ገንዘባችሁን ብቻ አይደለም። ሙሉ አብራችሁ ዙሪያችሁ የነበሩት ሰዎች ሁሉ የት እንደገቡ በቃ ፈልጋችሁ አታገኛችሁም። የሉም። እነሱ ንብረቱ ጋር ሄደዋል። ንብረቱ ጋር ነበራ የመጡት። ንብረቱን ስታጡት እነሱንም ነው የምታጡትና ያ ነገር የሚጎዳችሁ ንብረት ይሄዳል ይመጣል። ንብረት ስላችሁ ገንዘብ ይሄዳል። ይሄ ማጣትና ማግኘት ያለ ነው፣ ችግር የለውም። ግን እነዛን ሰዎችን አብራችሁ ስታጡ እናንተ ጭንቅላት ውስጥ ስለ ሰዎቹ ነው የሚመጣው፣ ስለ ገንዘቡ ተውት። መቻ አጊታችሁ እንዳታጡ። ዱዓ የምታደርጉት ነገር መጀመሪያ አይስጣችሁ፣ ከፈለጉ ሰጥቷችሁ ግን እንዳያሳጣችሁ፣ በዛው ላይ ይጨምርላችሁ። አሚን በሉ። በዛው ላይ ጭምርምር እያደረገ ይስጣችሁ። ለዛሬ የመጣሁት ይሄን ነው እና በጓደኛ ምክንያት መጎዳት የለባችሁም። የመጀመሪያ ነገር ጓደኛን ደግሞ እሱ አለው እሱ አላት ብላችሁ ስለ ገንዘብ ምክንያት ወይ ደግሞ በገንዘብ አትነካኩ ጓደኛ ጋር። ምክንያቱም ወይ እናንተ ከሱ ብድር አትበደሩ፣ ከሷ ከጓደኛሽ ብድር መበደር የለብሽ፣ አንቺም ማበደር የለብሽ። ትልቅ ነገር ደግሞ የሚያቆራርጣችሁ በጣም የምትዋደዱ ሰዎች ጋር የሚያቆራርጣችሁ የገንዘብ ንክኪ ሲመጣ ያ ነገር ራሳችሁን በራሳችሁ ጠላት ያደርጋችኋል። አያችኋል። ስለዚህ እንደዚህ አይነት ነገር ካጣ ጓደኛሽ ከሌላት ስጫት እንጂ ብድር ብትልሽ እንዳሰጫት። በቃ እናንተም ብትሆኑ ስጠኝ ይሄን ያህል ብር ትንሽ ብር ሆነ የቸገራችሁን ስጠን በሉ እንጂ ብድር አትበሉ። በቃ በፍጹም ይሄ ነገር ያጣላል። ስንት ሰው የሚጣላው በዚህ ምክንያት ነው። አንቺ ዛሬ የሆነ ነገር ሰጥተሻት እሷ ትረሳዋለች። በቃ የራሷ ነው ሁላ የሚመስላት ጊዜው ሲረዝም። ከዛ ስጪ ስትላት በቃ ሌላ ጉዳይ ተፈጠረ። እንደዚህ አይነት ምክንያቶች ናቸው ያሉት። ለፈለፍኩባችሁ እንዳላበዛባችሁ ሀሳቡን ከወደዳችሁትና ይሄ አይነት ህይወት ከገጠማችሁና ያልኩት ደግሞ ትክክል ነው ካላችሁ ላይክ አድርጉ፣ ኮሜንት ላይ አሳውቁኝ። አይ ያንተ ሀሳብ አይረባም ካላችሁ ደግሞ እዚህ ላይክ አድርጉ። እሺ ሰምታችሁ